ጎረምሳው ለምንድነው ስልክ የማታነሳው? ሰው ጋር እያወራሁ ነበር። በቃ ጥናትን ትተህ ስታወራ ነው የምትለው? ኧረ አባዬ እንደዛ አይደለም። የምን ጫጫታ ነው የሚሰማኝ? የት ሆነህ ነው? ዶርም ነኝ። ወረፍ ጥናቱን ትተህ ዶርም ተኝታ ነው የምትለው ማለት ነው? እንዴ አባዬ ገና አሁን እኮ ነው ከላይብረሪ የምትለው። አያየኝም ብለህ ነው የምትጫወትብኝ? ይሁን እስኪ ይገርምሃል፣ እኔ በአንተ እድሜ። ኧረ አባዬ አውቀዋለሁ፣ አያስፈልግም። ቆይቶ ገና ለገና የሳይኮሎጂ ተማሪ ነኝ ብለህ ልትሸውደኝ ነው? አባዬ አልነገርኩም እንዴ? ፊልድ እኮ ቀይሬያለሁ። ወረፍ ደግሞ ምን ገባህ? አግሪካልቸር ገባሁ። ጉድ ፈላ ዘንድሮ። አስተምሬ ዘመናዊ ገበሬ ልትሆንልኝ ነው? እንዴ አባዬ ያበላል ብለውኝ እኮ ነው። ጂቢ ብለህ አቦ እንዴ አንተ መጫወቻውኝ ልቅር። በልቻው እናትህን አውራት። የኔ ልጅ። አቤት እናቴ። ምሳን በላህ? ምሳ አዎ በልቻለሁ። ደህና ነሽ? ቁርስስ በልተሃል? ቁርስማ አዎ በልቻለሁ። ቁርሱ ምንድን ነበር? እንትን ሩዝ በሻይ። ወይኔ ልጅን ተጫውተውብሃል። ለመሆኑ ጨው አለው? ጨው አለው እናቴ አለው። ዘይትስ አለው? ዘይት አለው የለው? እኔ እንጃ እናቴ አለው መሰለኝ። እሺ እራት በላህ? ኧረ እናቴ ገና ከቀኑ 7 ሰዓት እኮ። ምንድን ነው የኔ ልጅ አሞሃል እንዴ? ኧረ ደህና ነኝ፣ ምራቄ ትን ብሎኝ ነው። ወይኔ ልጅ አሞሃል፣ ሞተ የለ እንዴ? ወይኔ እንዴ ደህና ነኝ፣ ትን ብሎኝ ነው እያልኩሽ። ትን ብሎኝ ነው? አንተ ልጅ ፀጉርን ተስተካከል እኮ ስላልሰማኝ ብለህ ነው ትን ያለኝ። እና ምን ልትል ነው? አይ ምንም። ደግሞ እኮ ፀጉሬን ተስተካክዬ ፎቶ ልኬልሻለሁ፣ አላየሽውም እንዴ? ኧረ አይቼዋለሁ። እና እሱን ተስተካክለህ ነው እንዴ የተነሳኸው? እናትሳ ፀጉር አለው እኮ አናትህ ላይ እንዴ። እና ጭራሽ ተይፍ ፋንታው እንደመስል ነው እንደሚፈልግ። ምን አለበት? አንተ ልጅ እሺ፣ የት ሆነህ ነው? ዶርም ነኝ። እስታዬ የኔ ልጅ እረፍ በልልኝ እሺ፣ ተኛ። እሺ እናቴ እሺ። ብርድ እንዳይመታ ብርድ ልብሱን ልበሰው እሺ። ኧረ እናቴ ፀሐይ አለች እኮ ሙቀት ነው። ልበሰው እሺ። እና ቤቴ እንዴት አያት? ታምራለች? በጣም ቆንጆ ቤት ናት በእውነት ታምራለች። ኧረ ተው የሆነ አስተያየትማ ስጠኝ እንጂ። ምንም አስተያየት የለኝም በእውነት በጣም ምርጥ ቤት ነው የተከራየው። አይ አንተ የሆነ እንከን የማይተፋትን በል ንገረኝ፣ ችግር የለውም። እንግዲህ ካልከኝማ ምን አደርጋለሁ? ብዙ አይደለም እኮ ግን ልብ ብዬ የግርግዳውን ቀለም ሳይሆን ነጭ አይሉት ቢጫ አይሉት ውሃ የበዛበት ጠጅ ቤት ነው የሚመስለው እንጂ ሌላው አሪፍ ነው። ትንሽ ጣራው አካባቢ የሆነ ወጣ ገባ ያለ በተለይ እዛ ጋር አስተውሎ ከሆነ አላውቅም የጅባገጭ ነው የሚመስለው። እና ያው ሌላ ደግሞ አይ በቃ ቶ ሌላ ወሬ እናወራ። ምን ነው ከፋ እንዴ? እንዳይከፋ በጣም ምርጥ ቤት እኮ ነው። በጣም ምርጥ ነው። በጣም የተመቸኝ ግን የውሻ ቤት ነው የሚመስለው። አነሰች እንጂ ሌላው ምርጥ ነው እንጂ ሌላው በጣም ነው የተመቸኝ። እንደው ትንሽ ግን ወለሉን አይተኸዋል? የሆነ ሳር አልበቀለበትም እንጂ የግጦሽ መሬት እኮ ነው የሚመስለው። ባይዘው ሳልነግርህ ቲቪን ራሱ በጣም ነው ወደድኩት አይደል? አዎ ወንድሜ ነው ያመጣልኝ። አዎ በጣም ምርጥ ቲቪ ነው በእውነት። ግን ቦርጫሙ ነው ከኋላ ቦርጫ አለው እንጂ ሌላው አሪፍ ነው። ጠዋት ስፖርት ስትወጣ ይዘው ብትወጣ ጥሩ ነው። ሌላስ የምትል የለ? ኧረ ሌላው ሁሉ ነገር ምርጥ ነው፣ ተመችቶኛል። ግን ምንድነው የሸረሪት ድር በዛ። ምን ደባል ናቸው እንደ ሸረሪቶቹ? አጽዳው እንጂ ሌላው አሪፍ ነው። በቃ እንደው ጣራው፣ ወለሉ፣ ግርግዳው፣ በሩ፣ መስኮቱ ምናምን ቢስተካከል እና የቤት ዕቃ ብታሟላ ምርጥ ቤት። እሺ አሁን ከቤት ይወጣልኝ። ምን ነው ሻይ ቡና ለነገሩ እወጣለሁ። እሺ ግን የቤት ኪራይ ግን ስንት ነው የሚያስከፍል? ምን አገባ? ለነገሩ እነሱ ናቸው ሊከፍሉ የሚገባው። ውጣልኝ። እሺ ኧረ እወጣለሁ። እሺ ቢያንስ በሩን ክፈትልኝ፣ ዝጓል እኮ እንዳይቆርጥኝ። እንደምን አደራችሁ ተማሪዎች? ሄይ ዋትስአፕ ብሮ፣ ፒስ ነው? ምንድነው አስተማሪ ሲገባ አትነሱም እንዴ? ኦኤምጂ ከማጌን ምንድነው ያልከው? እስኪ ድገማ። አኬ ተረጋጋ። በስንት መከራ ያገኘውን ስራ ማጣት የለብህም። እሺ ተማሪዎች፣ እኔ የአማርኛ አስተማሪያችሁ ነኝ። ኦኬ ጋውን የት አለ? ጋውን ገና አልተቀበልኩም። ኢትስ ኦኬ ችግር የለውም። ስንወጣ አስታውሰኝ እሺ፣ እገዛልሃለሁ። አምላኬ ሆይ ትዕግስቱን ስጠኝ። እሺ ዛሬ የምንማረው ስለ አሳ ጥቅም ነው። ያው አሳ ከበላችሁ ለአይናችሁ በጣም ጥሩ ነው። በተቃራኒው ደግሞ አሳ ካልበላችሁ ለአሳው በጣም ጥሩ ነው። ቲቸር ናውጣ። አልወጣም። ምን ታመጣለህ? ወይኔ ሄጄ ዝም ብዬ በኩርኩም ልበለው እንዴ? ደግሞ ቢያባርሩኝስ? ይሄን ጭቅ ልጅ ወይ ካልሆነ ሰፈር ጠብቄ ወገዋለሁ። ሄይ ምንድነው ተገትረህ የምታየን? እንደውም ውጣልን፣ መማር አንፈልግም። አዎ ይውጣልን። እንደውም ወላጅ ይዞ ካልመጣ እናስገባው። እርፍ የባሰው መጣ። ለነገሩ ይበለኝ፣ መንግስት ትምህርት ቤት እንዳየ የረገጥኳቸው ተማሪዎች ግፍ ነው እንደዚህ የሚያደርገኝ። No God please no የኔ ልጅ ጌትዬ። አንተማ እየጠራች ነው መሰል። አቤት በለ። እባክህ ራስን የጠራችህ ጌትዬ እኮ ነው ያለች። እኔ ጋር ቅድም ተጣልተናል። አንተን ነው የሚሆነው። እባክህ ከኔም ጋር እኮ ብዙ አይደለም። አንተን ነው የሚሆነው። አንተ ጅል። ይሄው አንተን ነው ማለት ነው። እንደውም ተጣልተናል እያልክ አልነበር? አሰማትም እንዴ? ጅል እኮ ነው ያለችው። እና ምን ልትል ነው? ትልቁ ጅል። አቤት እማዬ። ምን አባ ነው እየጠራው ዝም የምትለው? ወንድሜን የጠራሽው መስሎኝ እኮ ነው። አንተ እኮ ግን ያምሱ እያጠና ነው። አትረብሸውና። እኔ ደክሞኛል የምር እማዬ፣ የትም ነው የማልሄደው። ማን ትሄዳለህ አለ? ና ነው ያልኩህ። እና ታዲያ ምንድነው? እስኪ ሮጥ ብለሽ ሂድና ጎመን ዘር ግዛልኝ። ጎሽ ጎመን ቅድም ገዛሁልሽ አይደል? ጎመን ዘር ነው ያልኩህ አንተ ጅል። ዘሩ ምን ያደርግልሻል ጎመን ካለሽ? አረ ስለ መድኃኒዓለም አታድርቀኝ፣ ደክሞኛል። እና ሁሌ እኔን ነው እንዴ የምትልኪኝ? ቆይ እኔ እንጀራ ልጅሽ ነኝ እንዴ? ያው የሚሸግት እንጀራ ነው። ና ብያለሁ። አሁን ሰይጣኔን አታምጣው።
በቃ እንደውም ከመጣ ሰይጣኑን ላኪው ነው ያለኝ። ነግሬያለሁ። አንተ ልጅ ይሄን ግርግር የሚል ቀልድህን ተውና ና ብያለሁ። ቆይ ግን እሱን አትልኪውም እንዴ? እያጠና ነው እኮ ነው የምልህ። ቆይ በዚህ ምን እንዴ የምትሰማው? ጺም ደግሞ መቻለኝ እና እሱን እኮ ነው የምልህ። እኔ እንደውም ረስቼው ነው። ጥናት አለብኝ አሁን ልጀምር ነው። ሳዝነው ጥናት እዚህ የሚልህ እና አልበዛም እንዴ? ለሁል ጊዜ ነኝ እንደምሄድ። አረ ጎረምሳው ና ምታኛ። እንደውም እኔ ርቦኛል። ምሳ ስጪኝ መጀመር። የመድኃኒዓለም ያለ አሁን አንዴ የበላው ከምን ይውራበህ? ራበኛ ነኝ ይላል። አንተ ልጅ ቆይ ግን ስንት ናችሁ? ሆድ ውስጥ ሌላ ሰው አለ እንዴ? እኔ ምን አውቃለሁ እንግዲህ ልጁን ውጭ ይሆናል። ለነገሩ ካንተ ጋር እኔ ምን አጨቃጨቅ? ይላባት አልደውልም እንዴ? አረ በቃ እኔ ራሴ ሄዳለሁኝ። ምንድነው እንዴ? እዚሁ ራሳችን አንጨርስም እንዴ? ሁሌ ወደ ላይኛው ፍርድ ቤት እዚህ አጥቅ ላይ የተቀመጥከው ልጅ ተነስ እስኪ ጥያቄ ልጠይቅህ። እኔ ነው ትችል አንበሳ ቢያራሩጥ ምንድነው የምታደርገው? ያው ሮጫ አመልጠዋለሁ። እሱም እየሮጠ ቢደርስብህስ? ዛፍ ላይ እወጣለሁ። እሱም እንዳንተ ዛፍ ላይ ቢወጣስ? እንዴ ጦጣ ነው አንበሳ? ጥያቄ አልፈልግም፣ መልስ ብቻ መልስ። እሺ ወንዝ ውስጥ ገብቼ እየዋኘሁ አመልጠዋለሁ። አንበሳውም እንዳንተ እየዋኘ ቢደርስብህስ? እንዴት ነው የነገር ትችል? እኔ ነው አንበሳውን ነው የምትደግፈው? መቼም አንተን አይደለም። እንደውም ላንተ ልትችል እኔ በርሬም ቢሆን አመልጠዋለሁ እንጂ መቼም አይዘኝም። እሱም እንዳንተ እየበረረ ቢደርስብህ? ኧረ ቲቸር ወይ ካልሆነ ለምን ከክላስ ውጣ አትለኝም? ተነሱታ ታዲያ እንደዛ አትለኝም እንዴ? መጀመሪያው ሰላም የተማሪ ሰብስቤ ወላጅ ነው? አዎ ነኝ። ልጆትን ይሰብስቡልኝ። አቤት አቤት። ቁጭ በሉ እናወራለን። አይ የመጣሁበትን ጉዳይ ሳልሰማ አልቀመጥም። የኔ አባት ሽምግልና እኮ አይደለም የመጡት። ቁጭ በሉና እናወራ። እሺ እሺ በቃ እቀመጣለሁ። ይኸውልዎት ምን መሰለው፣ ልጆት የክላሱን ተማሪዎች እንዳለ ረግጦ ጨረሳቸው። እንዴት እንዴት ይላሉ እንዴ? አህያ ስጋ በምሳቃው ቋጥረው እየላኩ። ኧረ እባክህ እና በዚህ የኑሮ ውድነት የድመት ስጋ እንድቋጥርለት ትፈልጋለህ? ቆይ እርሶ ትልቅ ሰው አይደሉም እንዴ? እንዴት እንደዚህ ያደርጋሉ? አቅም ካሎት የበግ የፍየል ስጋ ያበሉት። ፋራ በዚህ ጊዜ የበግ ስጋ ይበላል እንዴ? ጉድ ፈላ። ይሰሙኛል? ለማንኛውም ልጆት መቀመጫ እያሳጣል። ታዲያ አቁሙ። እኔ ምን አገባኝ? ለዚህ ነው የጠራችሁኝ? የኔ አባት ቀልድ ነው እንዲያዙ። እባክህ ወደዛ አባትን ሂድና እናትን ጠይቃት። ምንድነው እዚህ አንቶ አንቶ የምትለው? እኔ ገና የሚቀጥለው ወር 28 ዓመቴን ይይዛለሁ። 28 ዓመቴ ጡረታ ከወጡ መሆን አለበት። ልትሳደብ ነው እንዴ ጠራኸኝ? ኧረ እሱ እንኳን ካስፈለገ ሌላም አለ። ኧረ ና ምታኛ ና። ምን ትጠብቃለህ? እኔ ጠብ አልፈልግም። የኔ አባት ልጆትን ስርዓት ያስይዙት፣ ያለበለዚያ እንሰይፈዋለን። ሰይፉት ብለው ነው እንሰይፈዋለን። ሰይፉት። አይገርምህም? በዚህ ኑሮ ውድነት እኔ ራሱ ሰው ምን ይለኛል ብዬ ነው እንጂ ምን ነው። አይ ምንም። ማን ገጀራው? ሰይፉት። ዳይሬክተር ግን የእንጀራ አባቱ እንዳይሆኑ። ኧረ የት ነው ያለው? እስኪ ጥራው። በጓሮ በኩል ሳር እየጋጠ ነው። ምን ታፈጣለህ እዚህ እንዳረግጥህ? አይ አብሮ መጋጥ ከፈለጉ ብዬ ነው። ምን አልክ አንተ? እረ መደፋፈር። አንተ ገጀራው እንዴ ጠፋ ሰው ሰላም ነው? አለሁልህ ብራዘር። ሰላም ነው ወይ? ጉድ ግን በህይወት አለ? የለሁም። ምን አይነት ጥያቄ ነው? ገዳይ ልከህብኝ ነበር እንዴ? እንዴ ኧረ እባክህ ተጠፋፋለ ማለት ነው። ምንድነው አማርኛ በመስኮት ነው እንዴ ተማርኩ? አይ በብላክ ቦርድ ነው የተማርኩት። ኧረ እባክህ ወይ አንተ። እና ግን ባለቤት ደህና ናት? የትኛዋ? ማለቴ ደህና ናት። እሷ ምን ትሆናለች ብለህ ነው እኔን እያቃጠለች? ምን ነው? ምን አደረገች? ይኸው ዛሬ ጠዋት ከቤት ወጣች። ምን አርግሃት ነው? እንዲሁ ከመሬት ተነስታ ነው የወጣችው? አይደለም እባክህ ከሶፋ ላይ ተነስታ ነው የወጣችው። አጣሹ የምሬን እኮ ነው። ይኸውልህ በጠዋት ተነስታ እናቴ ጋር ካልሄድኩኝ ብላ ድርቅ አለች። እንዴ እቺ ሴት የቃቃ ባልና ሚስት እየተጫወትን መስሏት ነው እንዴ ብዬ እኔም እናቴ ጋር ሄዳለሁ አልኳት። ከዚያ ሁለታችንም እናቶቻችን ጋር ሄደን ልጃችንን ማን ሊጠብቀው ነው አለች። በቃ እሱም እናቱ ጋር ሄድ አልኳት። ገላምጣኝ ወጣች። እኔ ለምን እንደሆነ አልገባኝም። ኧረ አንተ ትለያለህ። እና ቆይ እርጉዝ አይደለች እንዴ? ስትወጣ ዝም አልካት? ምን ዝም እላለሁ? እያወራሁ ነበር ስልክ ተደውሎልኝ። አንተ ለምንድን ነው ሙድ የምትይዘው? እባክህ ምን ላድርግ? እኔ በቃ ካረገዘች በኋላ ሰላም አጥቻለሁ። ቤት ሰራተኛ መቅጠር አልፈልግም ብላ እንዳለ የቤቱን ስራ የምሰራው እኔ ነኝ። ወጥ የማወጥጠው እኔ ነኝ። እንጀራ የምጀርረው እኔ ነኝ። ሌላው ቀርቶ ሽሮ እንኳን የምሾርረው እኔ ነኝ። ብራዘር በጣም ተሰቃይተሃል። ግን ምንም ቢሆን አታስከፋት። ያው እሱማ ይቅርታ ጠይቂያት ይዣት ልመጣ እናቷ ቤት እየሄድኩ እኮ ነው። በዛ ላይ ቤት መግዛት አለብን እያለች ነበርና ለዛ ይሆናል ያኮረፈችው ታውቃለህ።